ሰው ለምን የማያከብራችሁ ይመስላችኋል? ስለሚጠላችሁ? የሚፈልገውን ነገር ስላላደረጋችሁለት? የዋህና ሞኝ ስለሆናችሁ? ፈሪ ስለሆናችሁ? ወይስ ሌላ ምክንያት አለ? ሰው የሚንቃችሁ በራሳችሁ ጥፋት ቢሆንስ? በዚህ ቪዲዮ ሰው እንዳይንቃችሁ አሁኑኑ በፍጥነት ማቆም ያለባችሁን በማወቅም ይሁን ባለማወቅ ደጋግማችሁ የምታደርጓቸውን 9 ክብራችሁን የሚነጥቋችሁን መጥፎ ልማዶች ነግራችኋለሁ። በተለይ 9ኛው ልማድ ብዙዎቻችሁ ባለማወቅ ደጋግማችሁ የምታደርጉትና ትልቅ ዋጋ የሚያስከፍላችሁ እንዲሁም ጠላትን የሚጋብዝባችሁ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከዚህ ቪዲዮ በኋላ እነዚህን መጥፎ ልማዶች በማስወገድ ብቻ ክብራችሁን ታስመልሳላችሁ፣ ንቀትንም ዋጋ ቢስ ታደርጉታላችሁ። ቪዲዮ በስተመጨረሻ ከነዚህ ከምንመለከታቸው 9 መጥፎ ልማዶች ውስጥ አሁን ላይ ክብሬን ዝቅ እያደረገው ነው ብላችሁ የምታስቡት ልማድ የትኛው እንደሆነ ኮሜንት አድርጉልኛላችሁ፣ አነበዋለሁ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። የዋን-ቱ-ዋን ኮቺንግ እና የማማከር አገልግሎት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። አሁን ቀጥታ ወደ ጉዳያችን። ይህንን ቪዲዮ ስፖንሰር ያደረገላችሁ ቢኒ ዲዛይን ነው። የተለያዩ የሀገር ባህል ልብሶችን ለሰርግ፣ ለክርስትና፣ ለልደት እንዲሁም ለማንኛውም ፕሮግራም በፈለጉት ዲዛይን ቢኒ ዲዛይን ጋር ማሰራት ይችላሉ። አድራሻ ሽሮ ሜዳ። ለበለጠ መረጃ 0941 06 60 78 ደውለው ማግኘት ይችላሉ። ቢኒ ዲዛይን። ሰው እንዳያከብራችሁ የሚያደርጉትን 9ኙን መጥፎ ልማዶች ከአንደኛው ጀምረን እንመልከት። አንደኛውና የመጀመሪያው ክብራችሁን የሚነጥቃችሁ መጥፎ ልማድ የማረጋገጫ ረሃብ ነው ወይም the validation trap። በየሄዳችሁበት ሁሉ በምታደርጉት እያንዳንዱ ነገር ውስጥ ሁሉ ማረጋገጫ የምትፈልጉ ከሆነ ሰዎች አዎ ልክ ናችሁ በዚሁ ቀጥሉ እንዲሏችሁ የምትጠብቁ አይነት ሰዎች ከሆናችሁ ክብርን ከሰዎች ማግኘት አትችሉ። እናንተ የማታውቁትን ነገር ሰዎች እንዲነግሯችሁ ፈልጋችሁ ሊሆን ይችላል ይህንን የምታደርጉት። ነገር ግን ሁሌም በተደጋጋሚ ይህንን ማድረጋችሁ ሰዎች ለእናንተ ያላቸውን ቦታ እንዲቀንሱ፣ እንዳያከብሯችሁ፣ በራስ መተማመናችሁንም እንዲጠራጠሩ፣ እያንዳንዱን የምታደርጓቸው ነገሮች ውስጥ እጸጽ ማውጣት እንዲጀምሩ ታደርጋላችሁ። ይሄንን የምታደርጉት በገዛ ፍቃዳችሁ። የሆነ ነገር ጀምራችሁ እንደዚህ አይደል አዎ ካልተባላችሁ ያ ነገር አይደለም ማለት ነው። ይሄን ነገር ለማድረግ አስቤ ነበር ላድርገው፣ የግድ እነሱን ትጠይቃላችሁ። ይሄንን ነገር በየቀኑ በተደጋጋሚ ባደረጋችሁ ቁጥር ሰዎች ለእናንተ የሚሰጡት ቦታም እንደዛው ይወርዳል። አቅማችሁን ታጣላችሁ፣ ተነሳሽነታችሁን ታጣላችሁ። ከዛ በኋላም በምታደርጓቸው እያንዳንዱ ነገሮች ራሳችሁን መውቀስ ትጀምራላችሁ። በዚህ መሃል ነው በራስ መተማመንን የምታጡት። በዚህ መሃል ነው ሰዎች ለእናንተ የሚሰጡትን ክብር የምታጡት። የሚከበረው በራሱ ውሳኔ የሚሄድ የራሱ ዓላማ ያለው የሆነ ነገር ለማድረግ ሲነሳ ያንን ነገር ለምን ማድረግ እንዳለበት፣ እንዴት ማድረግ እንዳለበት ጠንቅቆ የሚያውቅ ሰው ነው የሚከበረው። ክብር የሚባለው ወይም ይሄ ሪስፔክት የምንለው ነገር በየቦታው እየሄዳችሁ ከሰዎች ማረጋገጫ በመፈለግ የምታገኙት ነገር አይደለም። ይልቁንም ይህንን ክብር የሚባለውን ሪስፔክት የሚባለውን ትልቁን ፓወር ልታገኙ የምትችሉት በስራ ነው፣ በውሳኔዎቻችሁ ነው፣ በምርጫዎቻችሁ ነው፣ በራስ መተማመናችሁ ነው። የማረጋገጫ ረሃብ ያለባቸው ሰዎች ድፍረት የሚባል ነገር የላቸውም። ሰዎችን ይፈራሉ። አዳዲስ ነገር መሞከር ይፈራሉ። ሪስክ መውሰድ በጣም ይፈራሉ። በፍርሃታቸው ታስረው ይቀመጣሉ ማለት ነው። በፍርሃቱ ታስሮ የሚቀመጥ ሰው ለማንም ሰው አራያ መሆን አይችልም። በፍርሃቱ ታስሮ ከሚቀመጥ ሰው ማንም ሰው የተሻለ ነገር ሊያገኝና ሊማር አይችልም። ክብርን የምትፈልጉ ከሆነ just you have to be a better person ማለት ነው። የተሻለ ሰው መሆን ይኖርባቸዋል። የተሻሉ ውሳኔዎችን መወሰን ይጠበቅባቸዋል። ብዙ ሰዎች የሚፈሯቸው፣ ብዙ ሰዎች የማይደፍሯቸውን ነገሮች በድፍረት ማድረግ ይኖርባቸዋል። እዛ ውስጥ የማይበገረውን ሪዚሊየንት የሆነውን ወደ ኋላ የማይመለሰውን በፍጹም ተስፋ የማይቆርጠውን 10 ቢወርቅ እንኳን 10 የሚነሳውን ሰው ትገነቡታላችሁ። ያንን ሰው ታገኙታላችሁ። ከማንም ማረጋገጫ አትጠብቁ። ሰው ምን ይለኛል አትበሉ። ጀስት ከእናንተ የሚጠበቀውን እናንተ ማድረግ ያለባችሁን ነገር አድርጉ። በዛው ልክ ክብራችሁና በሰዎች ዘንድ ያላችሁ ቦታ በእጥፍ ይጨምራል። ሁለተኛው ክብራችሁን የሚነጥቃችሁ መጥፎ ልማድ ለማስረዳት መቸኮል ነው ወይም ራሽንግ ቱ ስፒክ። ስለምንም ነገር ለማውራት አትጣደፉ። ስለምንም ነገር ለማስረዳት ሰዎችን አታዋቁ። ምንም እንኳን ትክክለኛ ነገር እንኳን ብታደርጉ ሰዎች በሚፈልጉበት ጊዜ ይረዱት። የእናንተን እውቀት፣ የእናንተን ጥበብ፣ የእናንተን ትልቅነት፣ የእናንተን አርቆ ሀሳቢነት እናንተ ነግራችኋቸው ሳይሆን ራሳቸው ይድረሱበት። ይህንን ነገር ፍቀዱላቸው። ብዙ ባወራችሁ ቁጥር ኢነርጂያችሁን ታባክናላችሁ። ብዙ ባወራችሁ ቁጥር ሚስጥራችሁን ታባክናላችሁ። በየቦታው ሚስጥሩን የሚዘራን ሰው ደግሞ ሰው ሊያከብረው አይችልም። ክብራችሁ ያለው ሚስጥራችሁ ውስጥ እንደሆነ
ወቁ። ሰዎች ላይ ለመፍረድ መጣደፍ፣ ሰዎችን ከፍ ለማድረግ ወይም ዝቅ ለማድረግ መሯሯጥ፣ በዛ መሃል ግን የራስን ዋጋ ማጣት፣ በዛ መሃል የራስን ቫሊዩ፣ የራስን ዓላማ፣ የራስን የህይወት አቅጣጫ መዳረሻችንን ማጣት። ይህ በሚያስደነግጥ ሁኔታ ክብራችሁን ያወርደዋል። ለራሳችሁ የምትሰጡትን ቦታ ያወርደዋል። ለዚህ ነው በተቻላችሁ አቅም ብዙ ከማውራት መቆጠብ ያለባችሁ። ለዚህ ነው በተቻላችሁ አቅም ሰዎች ማንነታችሁን ወይም ዋጋችሁን በራሳቸው መንገድ እንዲረዱት ማድረግ ያለባችሁ። አንደበታችሁ ሳይሆን መናገር ያለበት ስራችሁ ነው፣ ምግባራችሁ ነው፣ ዲሲፕሊናችሁ ነው። በዲሲፕሊን የተገነባ ክብር በምንም ሊወርድ አይችልም። ሰዎች እንኳን ስማችሁን ለማጥፋት ቢነሱ ተገን የሚሆናችሁ ከለላ የሚሆናችሁ ዲሲፕሊናችሁ ነው። የገነባችሁ ጠንካራ ማንነት ዓላማችሁ ነው። አሁን ላይ በገሃድ የሚወጣው ውጤታችሁ ነው። ስለዚህ ማንም ሰው እንዲያከብራችሁና እንዲወዳችሁ ስላደረጋችኋቸው ነገሮች ብዙ ማውራት አይጠበቅባችሁ። ጀብዳችሁን ለሰዎች መናገር አይጠበቅባችሁ። ይህን ደጋግማችሁ አደረጋችሁ ማለት ከክብር በላይ ንቀትን ነው የምታተርፉት። ከመወደድ በላይ መገፋትን፣ ጠላትነትን ነው የምታተርፉት። ሶስተኛው ክብራችሁን የሚነጥቃችሁ መጥፎ ልማድ ስኬትን ከልክ በላይ ማውራት ነው። the desperate bragging trap። ትንሽ ነገር አደረጋችሁ ወይም ትንሽ ነገር አሳካችሁ ማለት ያንን ነገር አጉልታችሁ የምታወሩ፣ ሰዎች መቆሚያ መቀመጫ እስኪያጡ ደጋግማችሁ የምትነግሯቸው ከሆነ፣ ትንሽ ነገር በፈጸማችሁ ቁጥር ያ ነገር እንዲነገርላችሁ ሰዎች እንዲሰሙ የምትፈልጉ አይነት ሰዎች ከሆናችሁ በገዛ እጃችሁ ክብራችሁን አሳልፋችሁ እየሰጣችሁ ነው። ስኬት ንግግር አይፈልግም። ስኬት በራሱ ያወራል። ስኬት ራሱ ግርማ ሞገስ አለው። ስኬት ምንም አይነት ጭብጨባ አይፈልግም። ስኬታችሁን ራሳችሁ ጋር ትይዙታላችሁ። ራሱ እንዲናገር፣ ራሱ እንዲገለጥ፣ እንዲታይ ታደርጋላችሁ። ከዛ ውጪ ግን ደጋግማችሁ ለሰዎች ስኬታችሁን የምታወሩ ከሆነ ለውድቀታችሁ እየተዘጋጃችሁ እንደሆነ ወቁ። እዚህ ጋም አንድ የመጽሐፍ ቅዱስ ታሪክን እንመልከት። ይህ መጽሐፍ ቅዱስ ታሪክ በትንቢተ ዳንኤል ምዕራፍ 4 ላይ የሚገኝ ታሪክ ነው። ይህም ታሪክ የንጉስ ናቡከደነጾር ታሪክ ነው። ናቡከደነጾር በወቅቱ ከነበሩት በጣም ታላላቅ የሚባሉ ነገስታት ውስጥ አንደኛውና ዋነኛው ነው። ዓለም የሚፈራው፣ ብዙዎች የሚፈሩት አይነት ንጉስ ነበር። እሱም ሲያስተዳድራት የነበረችው ታላቋ ባቢሎን ነበረች። ይቺን ሀገር በሚያስተዳድሩበት ወቅት ብዙ ጊዜ ከእግዚአብሔር ሕግጋት ይወጣ ነበር። በተደጋጋሚም እግዚአብሔር በህልሙ እየመጣ ማስጠንቀቂያ ይሰጠዋል። ናቡከደነጾር ግን ይህንን ማስጠንቀቂያ ችላ በማለት ከዚህ በፊት ሲያደርጋቸው የነበሩትን መጥፎ ነገሮች በማድረግ ይቀጥላል። ከዕለታት በአንድ ቀንም በቤተ መቅደሱ ሰገነት ላይ ቆሞ ወደ ታች እየተመለከተ ይቺ በኃይሌና በጉልበቴ የገነባዋት ለክብሬም መቆያ ትሆን ዘንድ ያስቀመጥኳት ባቢሎን አይደለችምን? አለ። ልክ ይህንን ቃል እንደተናገረ ድምፅ ከሰማይ መጣ። ያም ድምፅ እንደዚህ ይል ነበር፣ ናቡከደነጾር ሆይ መንግስት ከኃይል ተለየች። በዚህን ሰዓት የናቡከደነጾር አእምሮ ተናወጠ፣ ደነገጠ። ክብሩንም ትቶ ወደ ጫካ ገባ። በዛ ጫካ ውስጥም እንደ አውሬ ለ7 ዓመት ኖረ። በታላቅ ንግስና ላይ የነበረ ሰው በትዕቢቱ ምክንያት እያንዳንዱን ነገሮች በራሱ ኃይል ብቻ እንደሚያደርግ በማመኑ ምክንያት ከሰውነት ወደ አውሬነት ተቀየረ። ቆዳው ክንፍ ማብቀል ጀመረ። ሰዎች ሊያገኙት እንኳን የሚፈሩት ያ ታላቅ ሰው በትዕቢቱና በእብሪቱ ምክንያት ሰዎች የሚጠየፉት አይነት አውሬ ሆነ። ከዚህ ታሪክ በጣም ትልቅ ነገር መማር እንችላለን። ስኬታችን ምንም ያክል ትልቅና ብዙ ሰዎች የሚመኙት አይነት ስኬት ሊሆን ይችላል። ነገር ግን በዛ ስኬት መታበይ የለብን። ሁሌም ስለ ስኬታችን የምናወራ ከሆነ፣ ሁሌም እኛ ታላላቅ ሰዎች እንደሆነ፣ ሁሌም እኛ ማንም እንደማያሸንፈን፣ ሁሌም ከኛ የተሻለ ሰው እንደሌለ የምናወራ አይነት ሰዎች ከሆን የሆነ ቀን በጣም መጥፎ አወዳደቅ እንወድቃለን። ከዚህ በፊት ደግፎ እዚህ ያደረሰንን ፈጣሪያችንን እንረሳዋለን። በዚህ ምክንያት ክብራችንን እናጣለን። የሰውነት ክብራችንን፣ የስኬታማነት ክብራችንን፣ የማንነት ክብራችንን እናጣለን። ናቡከደነጾር የእግዚአብሔርን ትእዛዝ ቢቀበል፣ እሱም በሚፈቅደው መንገድ ቢጓዝ ኖሮ እንደዚህ ባልሆነ ነበር። ክብሩንም ባላጣ ነበር። ከሰውነት ወደ አውሬነት ባልተቀየረ ነበር። እናንተም ብትሆኑ ስኬታችሁ የእናንተ ነው። ከእናንተ ጋር ሲጥሉ የነበሩ በጣም ብዙ ሰዎች ይኖራሉ። እግዚአብሔርም ምን ያክል እንደረዳችሁ መርሳት የለባችሁ። ስለ ስኬታችሁ ስታወሩ እኔ እንዲያርጌ ነው፣ በዚህ ወጥቼ ነው፣ በዚህ ገብቼ ነው ከማለታችሁ በፊት እነዛን ነገሮች ስታሳኩ እነማን አብረዋችሁ ነበሩ? እዛ ከፍታ ላይ ስትደርሱ ማን አግዟችሁ ነበር? ማን ነበር ከፊታችሁ የቀደመው? ክሬዲት መስጠት ላለባችሁ ሰው ክሬዲት ስጡ። በዛው ልክ ያከበራችሁት ሰው ያከብራችኋል። በዛው ልክ ያከበራችሁት ፈጣሪያችሁ ከፍ ያደርጋችኋል፣ በእናንተ ይኮራል። ሁሌም በስኬታችሁ ላይ ስኬትን እየጨመረላችሁ ይሄዳል። አራተኛው ክብራችሁን የሚነጥቃችሁ መጥፎ ልማድ አላስፈላጊ ይቅርታ ነው፣ ወይም ኤክሰሲቭ አፖሎጃይዚንግ። በትንሹም በትልቁ በሚመለከታችሁም በማይመለከታችሁም ጉዳይ ይቅርታ የምትጠይቁ ከሆነ እዚህ ጋም ክብራችሁን እያጣችሁ እንደሆነ አስተውሉ። ይቅርታ ይሄን ነገር ባደርግ ቅር ይላል። አንዳንድ ነገሮች ይቅርታ አይፈልጉም።
ጀስት ኦርደር ማድረግ ያለባችሁ ነገር ሊኖር ይችላል። ምናልባት ይሄ ይቅርታ ሰዓት ስንት ነው ስትሉ ትህትናችሁን ሊያሳይ ይችላል። ነገር ግን ሲበዛ ፍርሃታችሁን ወይም ኢንሴኪዩሪቲያችሁን ነው የሚያሳየው። በራሳችሁ እንደማትተማመኑ፣ የምትፈልጉትን ነገር ማግኘት እንደማትችሉ፣ እሱን ለማግኘት ደግሞ የግድ ሰዎችን ማገልገል፣ በሰዎች ስር መውደቅ፣ የሰዎችን ሀሳብ ማራመድ እንዳለባችሁ ልታምኑ ትችላላችሁ። አንዳንድ ጊዜ ቆፍጣና መሆን የሚያስፈልገው እዚህ ጋር ነው። ይቅርታ መጠየቅ ያለባችሁ ስታጠፉ ብቻ ነው። ይቅርታ መጠየቅ ያለባችሁ ይቅርታ መጠየቅ እንዳለባችሁ የምታምኑትን ሰው ነው። በይቅርታ ፋንታ አመሰግናለሁ ማለትም ተለማመዱ። አርፍዳችሁ እንኳን ቢሆን ስለዘገየው ይቅርታ ከማለት ይልቅ ስለጠበከኝ አመሰግናለሁ ማለቱ እዛ የሚጠብቃችሁ ሰው ጋር ጥሩ ስሜትን ይፈጥራል። እናንተም የጥፋተኝነት ስሜት እንዳይሰማችሁ ያደርጋችኋል። ይሄ ደግሞ በጣም ጤናማና ሰላማዊ የሆነ ግንኙነትን በቀላሉ እንድትፈጥሩ ያደርጋችኋል። ክብራችሁንም በቀላሉ እንዳታጡ ያደርጋችኋል። አንዳንድ ጊዜ በፍቅር ግንኙነት ውስጥ አስተውላችሁ ከሆነ የሚያጠፋው ሌላ ነው፣ ይቅርታ የሚጠይቀው ደግሞ ሌላ ነው። በስተመጨረሻስ የሚጎዳው የሚሰበረው ተስፋ የሚቆርጠው የትኛው ነው? ያ ደጋግሞ ይቅርታ ሲጠይቅ የነበረው ሰው ነው። አላስፈላጊ ይቅርታ ማለት ከነጭራሹ ይቅርታ አትጠይቁ ማለት አይደለም። ነገር ግን ምንም ነገር ቦታ አለው። ይቅርታ ስትጠይቁ ለምን እንደምትጠይቁ ወቁ። አጥፍታችሁ ከሆነ ይቅርታ መጠየቅ ግዴታችሁ ነው። ሳታጠፉ ግን በተደጋጋሚ ይቅርታ የምትጠይቁ ከሆነ ይሄ ትልቁና ዋነኛው ሰው እንዲንቃችሁ የሚያደርገው መጥፎ ልማዳችሁ ይሆናል። አምስተኛው ክብራችሁን የሚነጥቃችሁ መጥፎ ልማድ የሁኔታዎች ተገዢ መሆን ነው፣ ወይም ኢሞሽናል ሪአክቲቪቲ። በህይወታችሁ ውስጥ ለሚፈጠሩ ነገሮች ሁሉ ተገዢ ሆናችሁ ማለት ክብራችሁን አጣችሁ ማለት ነው። መጀመሪያ የምታጡት ክብር ራሳችሁ ለራሳችሁ የምትሰጡትን ክብር ነው። በመቀጠል ደግሞ የምታጡት ክብር ሰዎች ለእናንተ የሚሰጧችሁን ክብር ነው። አንድ ሰው ራሴን አከብራለሁ፣ ራሴን ወዳለሁ፣ ለራሴ ቦታ ሰጣለሁ፣ እያንዳንዱ ለማደርጋቸው ነገሮች ዋጋ መክፈል እችላለሁ የሚል ከሆነ በመጀመሪያ ወይም በዋናነት ማድረግ ያለበት ነገር ሁኔታዎች እንዲገዙት ከመፍቀድ ይልቅ ሁኔታዎችን መግዛት መቻል ነው። በዚህ ውስጥ በራስ መተማመኑን ይገነባል። በዚህ ውስጥ ለራሱ ያለውን ቦታ ይቀይረዋል፣ ያሻሽለዋል። አንድ ሰው ተናገረኝ ብላችሁ ቀኑን ሙሉ ስለዛ ንግግር እያሰባችሁ የምትጓዙ፣ የሆነ ሰው ንቆኛል ብላችሁ ቀናችሁን በዛ ምክንያት የምታበላሹ አይነት ሰዎች ከሆናችሁ እናንተ የሁኔታዎች ተገዢ እንጂ ሁኔታውን የምትገዙ አይነት ጠንካራ ሰዎች አይደላችሁ። ለሁኔታዎች ተገዢ የሆነ ሰው ደግሞ ከማንም ክብርን ሊያገኝ አይችልም፣ ኢቭን ከራሱም ጭምር። አንዳንድ ጊዜ ከራሳችሁ ጋር ስታወሩ ይህን ነገር አስተውላችሁ አታውቁም? እንዴት እንደዚህ ያስባለሁ፣ እንዴት እንዲህ አደርጋለሁ፣ እንዴት ራሴን ይሄን ያህል ዝቅ አደርጋለሁ ብላችሁ አታውቁም? በእርግጠኝነት ብዙዎቻችን እንዲህ ብለናል። ለምን? ያደረግነው ነገር በጣም የተሳሳተና ኢምንት ነገር ስለሆነ፣ ከኛ የማይጠበቅ ነገር ስለሆነ፣ በሰዓቱ ዋጋችንን ባለመረዳታችን ስላደረግነው ይጸጽተናል። ከእንደዚህ አይነት ስሜት የምትወጡት ራሳችሁን ስሜታችሁ ላይ ስትሾሙት ነው። እናንተ በሰራችሁት ኮንተንት ስር አንድ የማያውቃችሁና የማታውቁት ሰው ኮሜንት አደረገ ብላችሁ ያንን የምትሰሩትን ስራ ወይም ኮንተንት ክሬሽኑን ከነጭራሹ የምታቆሙ ከሆነ ሰው እንዲያከብራችሁ አይደለም እናንተ ራሳችሁን እንድታከብሩት መጠበቅ የለባችሁ። ምክንያቱም ክብር የሚመጣው በስራና በስራ ብቻ ነው። ሪጀክሽን የሚባለውን ነገር እንደ ብለሲንግ እንደ በረከት ከመቁጠር ነው። ምን ይባላል? ሪጀክሽን ኢዝ ሪዳይሬክሽን ይባላል። ሪጀክት ስትደረጉ ወይም ኮሜንት ስትደረጉ ያ ኮሜንት የሚያርማችሁ ወይም መንገዳችሁን እንድትቀይሩ የሚያደርጋችሁ ሊሆን ይችላል። የተሻለ ነገር እንድትሰሩ የሚያደርጋችሁ ሊሆን ይችላል። ይህንን ማንም አያውቅም። ነገር ግን የምታስተውሉ ከሆነ የትኛውን ኮሜንት ሲሪየስሊ መውሰድ እንዳለባችሁ፣ የትኛውን ደግሞ ችላ ብላችሁ ኢግኖር ማድረግ እንዳለባችሁ በሚገባ ታውቃላችሁ። ሰው እንዲያከብራችሁ ወይም እንዲወዳችሁ ማንም ሰው የሚሰጣችሁን ኮሜንት የመቀበል ግዴታ የለባችሁ። ማንም ሰው የሚናገራችሁን ንግግር እውነት አድርጋችሁ ማመን የለባችሁ። የትም ቦታ ብትሄዱ የማይናወጥ ሰው፣ በስሜቱ የማይመራ ሰው ይከበራል፣ ሰው ይወደዋል። ይህ ሰው ድንበሮች አሉት። ማንም ሰው እንዲያልፈው የማይፈቅደው በጣም ብዙ ድንበሮች አሉት። የሚያስከብሩት እነዛ ድንበሮች ናቸው እንጂ ንግግሩ አይደለም፣ ስሜታዊ መሆኑ አይደለም፣ ወይም ሰዎችን አክብሩኝ ብሎ መጠየቁ መለመኑ አይደለም። ለሰው ልጅ ወደድንም ጠላንም አንዳንዴ ክብር ህይወት ሊሆን ይችላል። ክብራችሁን ተነክታችሁ ሰላም ላይሰማችሁ ይችላል። ውስጣችሁ ላይረጋጋ ይችላል። ደስተኛ ላትሆኑ ትችላላችሁ። ነገር ግን ይህ ሁሉ እንዲሆን የምትፈቅዱት እናንተ ናችሁ። ምክንያቱም ራሳችሁ ላይ ትልቁ ባለስልጣን እናንተ ስለሆናችሁ። ሰው ናቀኝ ብላችሁ ራሳችሁን መናቅ አቁሙ። ሰው ያዳምጠኝም ብላችሁ እናንተም ራሳችሁን አለማዳመጥ አቁሙ። እናንተ ራሳችሁ ቦታ ያልሰጣችሁትን ነገር ማንም ሰው ቦታ አይሰጠው። እናንተ ራሳችሁን ካላከበራችሁ ማንም ሰው ሊያከብራችሁ አይችልም። ስለዚህ ከማንም ሰው ክብርን የምትፈልጉ ከሆነ መጀመሪያ ራሳችሁን በማክበር ጀምሩት። ራሱን የሚያከብር ሰው ደግሞ የስሜቱ ባህሪ አይደለም፣ ዲሲፕሊን እንዲሆነ ሰው ነው። ራሱን የሚገዛ ሰው ነው። ሁኔታዎች አይገዙትም። ከሁኔታዎች በላይ የሆነ ሰው ነው። ማንንም ፈርቶ ጭንቀትና ድብርት ውስጥ አይገባም። ማንንም ሰው ለማስደሰት ማድረግ የሌለበትን ነገር አያደርግም። ስድስተኛው ክብራችሁን የሚነጥቃችሁ መጥፎ ልማድ የሰውነት ቋንቋ መቆራረጥ ነው፣ ወይም ፊዚካል ፊድጀቲንግ።
አንድ ሰው በቁም ነገር ከእናንተ ጋር እያወራ እናንተ ግን በተደጋጋሚ ያንን ሰው ከመከታተል ይልቅ ሌላ ቦታ የምታዩ ከሆነ፣ አንገታችሁን የምታቀረቅሩ ከሆነ፣ እጃችሁን የምታጣምሩ ከሆነ፣ እጃችሁን በተደጋጋሚ የምትነኩ ከሆነ፣ እግራችሁን የምታንቀሳቅሱ ከሆነ ይሄ የሰውነት ቋንቋ መቆራረጥ ይባላል። ስለዚህ በዛን ሰዓት ያንን ሰው እየተከታተላችሁት አይደለም ማለት ነው፣ እያዳመጣችሁት አይደለም ማለት ነው። ይህ ደግሞ ያ ሰው ለእናንተ ያለውን ክብር በእጥፍ ያወርደዋል። ምክንያቱም በቁም ነገር እናንተን ለማውራት መጥቶ እናንተ ግን ዝቅ እያደረጋችሁት ነው። እሱ ለሚያነሳው አጀንዳ ቦታ እየሰጣችሁ አይደለም። የእሱ እዛ መገኘት ለእናንተ ዋጋ እንደሌለው እያሳያችሁት ነው። ስለዚህ ይሄንን ተግባራችሁን ለሰዎች ያወራል፣ ራሱም ይተገብረዋል። ከእናንተ የሚረዳው የሚያነበው ነገር ይኖራል። ኮሚኒኬሽን ስኪል ላይ ወይም ደግሞ የተግባቦት ክህሎት ላይ የሰውነት ቋንቋ በጣም ወሳኝ ነው። ከሆነ ሰው ጋር እያወራችሁ አይኑን እያያችሁ እናንተ እያወራችሁ ያ ሰው ግን በተደጋጋሚ የሚያዛጋ ከሆነ፣ ሌላ ቦታ የሚያይ ከሆነ፣ ወደ እናንተ የማይመለከት አይነት ሰው ከሆነ ከዛ ምንድን ነው የምትረዱት? ይህ ሰው ከእናንተ ጋር ማውራት አልፈለግም ማለት ነው። ዘንድ በድጋሚ እናንተም ከዛ ሰው ጋር ማውራት እንደማትፈልጉ ይሰማችኋል፣ ውስጣችሁ ይነግራችኋል። እንደዚህ አይነት ነገር ሰዎች እናንተ ላይ ሲያደርጉ ይህንን የምትረዱ ከሆነ እናንተም ሰዎች ላይ እንደዚህ አይነት ነገር ማድረግ የለባችሁ ማለት ነው። ክብርን ለማግኘት ብቻ ሳይሆን የሰዎችን ፍላጎት ለማወቅ፣ ሰዎችን ለመረዳት፣ ከሰዎች ጋር ለመግባባት፣ በጣም ጤናማና ሰላማዊ የሆነ ግንኙነትን ለመፍጠር ሰዎችን ፕሬዘንት ሞመንት ላይ ሆናችሁ እዛው ሁኔታ ውስጥ ሆናችሁ ስሜቶቻቸውን ሼር እያደረጋችሁ መከታተልና ከነሱ ጋር መነጋገር ይኖርባችኋል። ማንም ሰው መጥቶ በቁም ነገር ከእናንተ ጋር ያውራ፣ ረጋ ብላችሁ አዳምጡት። ስሜቱን ለመረዳት ሞክሩ። በጣም አጭርና ግልጽ የሆኑ ትንተና የሚፈልጉ ጥያቄዎችን በመጠየቅ ይበልጥ እንዲያወራ አድርጉት። ያ ሰው ለእናንተ ያለው ቦታ ኮምፕሊትሊ ይቀየራል። ከምታስቡት በላይ ለእናንተ ያለው ክብር በእጥፍ ይጨምራል። ለምን? ሰዎች የሚፈልጉት የሚረዳቸውን የሚያዳምጣቸውን ሰው ነው። ይሄን ያህል በጣም የተወሳሰበ ሳይንስ የለውም። ሰዎችን በሚፈልጉት ልክ አዳምጧቸው፣ ቦታ ስጧቸው፣ መልስ ለመመለስ አትቸኩሉ። የሰውነት ቋንቋችሁን ኢንቴንሽናሊ አድርጉት፣ በፍላጎት አድርጉት። ጆሮ እንደሰጣችሁት ወይም ትኩረት እንደሰጣችሁት እንዲያቅ አድርጉት ሆን ብላችሁ። እሱን ደግሞ የምታደርጉት አንደኛ አይኑን በመመልከት ነው። ሁለተኛ ጭንቅላትን በማንቀሳቀስ ነው። ሶስተኛ ይበልጥ እንዲያወራ የሚገፋፉትን ጥያቄዎች በመጠየቅ ነው። እነዚህ ነገሮች ብቻ በማድረግ ያ ሰው ለእናንተ ያለውን አመለካከት እንዲቀይርና በሚገባ እንዲያከብራችሁ ማድረግ ትችላላችሁ። ሰባተኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁኝ ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ለቻናሉ አዲስ የሆናችሁ ውድ ቤተሰቦች ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰቡን ትችላላችሁ። ሰባተኛው ክብራችሁን የሚነጥቃችሁ መጥፎ ልማድ የመገኘት ዋጋን ማርከስ ነው፣ ወይም being too available። በየቦታው መገኘት፣ የማያገባችሁ ነገር ውስጥ መግባት፣ የማይመለከታችሁን አጀንዳ ማንሳት፣ ስለማይመለከታችሁ ወሬ ማውራት፣ ይህ ሁሉ ክብራችሁን ይነጥቃችኋል። ሰዎች ለእናንተ ያላቸውን ቦታ ያደበዝዘዋል። ባልተጠራችሁበት ቦታ መገኘት፣ በተጠራችሁ ቁጥር ሁሌ እሺ ብሎ መሄድ፣ ይህን ነገር ደጋግማችሁ ማድረጋችሁ ለራሳችሁ ክብር እንደሌላችሁ፣ ምንም ዓላማ እንደሌላችሁ፣ እነዛ ሰዎች ከሚያዟችሁ ወይም እንድታደርጉ ከሚፈልጉት የበለጠ ሌላ ነገር እንደሌላችሁ፣ ቅድሚያ የምትሰጡት ነገር እንደሌላችሁ ያሳያል። ይህ ደግሞ ሰዎች ቀስ በቀስ ለእናንተ ያላቸውን ቦታ እንዲሸረሽሩትና ዝቅ እንዲያደርጉት ያደርጋል። ስራ እንኳን ባይኖራችሁ ዛሬ አይመቸኝም ማለትን ተለማመዱ። እንደዚህ አይነት ነገር ስትለማመዱ ሰዎች የእናንተን መኖር ዋጋ ይሰጡታል፣ ክብር ይሰጡታል። የማያሳምናችሁን ነገር ይሄ ነገር አላሳምነኝ፣ በዚህ ነገር እኔ አልስማማ፣ ይሄ ነገር ከዓላማዬ ጋር አይሄድም፣ ስለዚህ አላደርገው፣ በግልጽ አማርኛ መናገር። ከዛ አቋማችሁን በዛው እያሳወቃችሁ ነው፣ ማንነታችሁን እያስረዳችሁ ነው። አንዳንድ ጊዜ ለመከበርና በሰዎች ዘንድ ለመወደድ ብቻ ሳይሆን ለውስጣዊ ሰላም፣ ለውስጣዊ እርካታ፣ ይሄ ጄኒውን ለሚባለው ለእውነተኛው ደስታ ተብሎ ራስን ማስቀደም ያስፈልጋል። ዓላማን ማስቀደም፣ ቤተሰብን ማስቀደም፣ የራስን ጤና ማስቀደም። ይህንን ስታደርጉ አንድም ራሳችሁን ታተርፋላችሁ፣ ሌላም ክብራችሁን ታተርፋላችሁ። ማንም ሰው እየተነሳ አይዘልፋችሁ። ማንም ሰው እየተነሳ የማይሆን ስም አይሰጣችሁ። ማንም ሰው እየተነሳ የማይሆን ቦታ ይዟችሁ አይሄድም። ምክንያቱም እናንተ ለጊዜያችሁ ዋጋ እንደምትሰጡ፣ ለዓላማችሁ ዋጋ እንደምትሰጡ በግልጽ ያውቃል። ከመናገር በላይ ተግባራችሁና ምርጫችሁ፣ ውሳኔያችሁ ለምን ቅድሚያ እንደምትሰጡ በግልጽ ያሳያል። ስምንተኛው ክብራችሁን የሚነጥቃችሁ መጥፎ ልማድ ተጎጂ የመምሰል አባዜ ነው፣ ወይም ዘ ቪክቲም ናሬቲቭ። ይህ ልማድ ብዙ ሰዎችን አሳስሮ አስቀምጧቸዋል። ክብራቸውን እንዳያገኙ፣ ሰዎች እንዳይፈልጓቸው፣ ራሳቸውን እንዳይሆኑ፣ የሚፈልጉትንም ነገር በእጃቸው እንዳያስገቡ፣ ስኬታማ እንዳይሆኑ አሳስሮ ይዟቸዋል። ሁሌ እያማረራችሁ ከሆነ፣ ሁሌም ድህነታችሁን እያንጸባረቃችሁ ከሆነ፣ ሁሌም ቤተሰቦቻችሁ እንደበደሏችሁ፣ ፍቅረኞቻችሁ እንደበደሏችሁ፣ ሁሌም ሀገር እናንተን በትክክለኛው መንገድ ትሪት እንዳላደረገቻችሁ የምታወሩ ከሆነ እናንተ የቪክቲም ሜንታሊቲ ተጠቂ ናችሁ ማለት ነው። በእንደዚህ አይነት ስብዕና ወይም በእንደዚህ አይነት ሜንታሊቲ ውስጥ ሆናችሁ ሰው እንዲያከብራችሁ በፍጹም መጠበቅ የለባችሁ። የሰው ልጅ ለተጠቃና ለተጎዳ ሰው ያዝንለታል እንጂ አያከብረው።
ከዛ ይልቅ የሚያከብረው በዛ ጉዳት ውስጥ በዛ ስቃይ ውስጥ አልፎ ራሱን ያገኘውን ሰው ነው የሚያከብረው። ስለዚህ ክብርን የምትፈልጉ ከሆነ ማለቃቀስ አያስፈልግም። ሰዎች እንዲፈልጓችሁ የምትፈልጉ ከሆነ ሁሌም ስለ ችግራችሁ ማውራት አይጠበቅባችሁ። ከዛ ይልቅ ችግራችሁን ተቋቁማችሁ ድህነታችሁን አልፋችሁት የሚያኮራችሁን ጀብድ ፈጽማችሁ መገኘት ነው ክብርን የሚያጎናጽፋችሁ፣ እናንተም በራሳችሁ እንድትኮሩ የሚያደርጋችሁ። ይቺ ዓለም የአማራሪና የአልቃሻ ሰዎች እጥረት የለባትም። ይልቁንም ይቺ ዓለም ያለባት እጥረት ጠንካራ ሰዎች፣ የሚያመሰግኑ ሰዎች፣ በችግር ውስጥ አልፈው ራሳቸውን ገንብተው ለብዙ ሰዎች የሚተርፉ ሰዎች እጥረት ነው ያለባት። የሚከበረው ደግሞ ርካሽ ነገር ሳይሆን ውድ ነገር ነው። ውድ የምትሆኑት ከነዚህ ከጥቂቶቹ ሰዎች መካከል ስትሆኑ ነው። ቁስላችሁን ለሁሉም ሰው አታሳዩ። ምክንያቱም ሁሉም ሰው በምትፈልጉት ደረጃ አይረዳችሁ፣ ሊያዝንላችሁም አይችልም። አብዛኛው ሰው ይፈርድባችኋል፣ አብዛኛው ሰው ያንቋሽሻችኋል፣ አብዛኛው ሰው እናንተ በተናገራችሁ ታሪክ ወይም በቁስላችሁ ምክንያት ይንቃችኋል። በተቻላችሁ አቅም ስቃያችሁን ሳይሆን ድላችሁን ብቻ ሳዩ፣ ህመማችሁን ሳይሆን ደስታችሁን ብቻ ሳዩ። ይህንንም የምታደርጉት አስፈላጊ ከሆነ ብቻ ነው። አስፈላጊ ካልሆነ ግን ሁለቱንም ባታሳዩ ይመረጣል። ምክንያቱም የተደበቀና የተሸሸገ ነገር ክብርን ያገኛል። ዘጠነኛውና የመጨረሻው ብዙዎቻችሁ ባለማወቅ ደጋግማችሁ የምታደርጉትና ዋጋችሁን የሚያሳንስ ብዙ ጠላትንም የሚጋብዝባችሁ እንዲሁም ክብራችሁን የሚነጥቃችሁ መጥፎ ልማድ አብዝቶ ለሌሎች ሰዎች ትኩረት መስጠት ነው፣ ወይም ኤክስተርናል ፎከስ። እዚጋም አንድ ብዙዎቻችን የምናውቀውን የመጽሐፍ ቅዱስ ታሪክ እንመልከት። ይህ ታሪክ የሙሴ የወንድሙ የአሮንና የእህቱ የማርያም ታሪክ ነው። ሙሴ ሕዝበ እስራኤላውያንን ከግብጽ ባርነት ወደ ተስፋይቱ ምድር በሚወስድበት ወቅት እግዚአብሔር አብሮት ነበር። ብዙ ተአምራትንም ሲያደርግለት ነበር፣ ባህርን ለሁለት እስከ መክፈል ድረስ። ነገር ግን በዚህ ወቅት ምን ተፈጠረ? ወንድሙ አሮንና እህቱ ማርያም በግል ሕይወቱ ቅር መሰኘት ጀመሩ። ይህንን ቅራኔ የፈጠረውም ሙሴ ኢትዮጵያዊቷን ሴት ማግባቱ ነበር። በዚህም ጊዜ በተለይ እህቱ ማርያም ሙሴ ኢትዮጵያዊቷን ሴት ማግባቱን እንደ ስህተትና እንደ ኃጢአት ቆጠረችው። ከዛም በውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ አልተናገረምን? ብላ ጠየቀች። ይህንንም ደግሞ የተናገረችው ሙሴ በተሳሳተ መንገድ እየሄደ እንደሆነ ለማሳየት ነው። ሙሴ ስህተት እየፈጸመ ነው፣ ስለዚህ እኛ የእሱን ስራ መስራት አለብን ብላ ማመን ስለጀመረች ነው። በዚህም ጊዜ እግዚአብሔር ተቆጣ፣ በደመናም ወደ ምድር ወረደ። ሶስቱንም ወደ ድንኳን ጠራቸው። ማርያምንና አሮንንም እንዲህ አላቸው፣ በባሪያዬ በሙሴ ላይ ለመናገር ስለምን አልፈራችሁም ብሎ ጠየቃቸው። እግዚአብሔር ይህንን በተናገረ በቅጽበታት ውስጥ ማርያም በለምጽ ተመታች፣ እንደ በረዶም ነጭ ሆነች። ከዚህ ታሪክ በጣም ብዙ የምንማራቸው ነገሮች አሉ። ማርያም የራሷ ጸጋ ነበራት፣ እግዚአብሔርን የማመስገን ጸጋ ነበራት። ነገር ግን እሱን ጸጋ ትታ በወንድሟ ሕይወት ውስጥ ገባች፣ እሱን መክሰስ ጀመረች። ራሷ ላይ ትኩረት ማድረግ ሲኖርባት ትኩረቷን የሙሴ ሕይወት ላይ አደረገች፣ እሱን መወንጀል ጀመረች። ይህንን ማድረጓ ደግሞ በጣም ትልቅ ቅስፈትን ይዞባት መጣ። የራሳችንን ሕይወት ችላ ብለን የራሳችንን መክሊት ትተን የራሳችንን ጸጋ ወደ ጎን አድርገን ስለ ሰዎች ሕይወት የምናወራ ሰዎች መጨረሻችን ውድቀት፣ መጨረሻችን ህመምና ስቃይ ነው። ምክንያቱም ለሰው ጥሩ የማይመኝ ሰው ጥሩ ነገር ሊገጥመው አይችልም። ምክንያቱም ለሰዎች ቅን ያልሆነ ሰው ቅን የሆነ ነገር፣ ጥሩ የሆነ ነገር ሊገጥመው አይችልም። እያንዳንዳችን የዘራናትን ያንኑ በእጥፍ እናጭዳታለን። ማርያምም ያጨደችው ያንኑ ነው። ሐሜተኛ ከሆናችሁ፣ ሁሌም ስለ ሰው የምታወሩ ከሆነ፣ ስለ ሰው ስኬት የምታወሩ ከሆነ፣ ስለ ሰው ውድቀት የምታወሩ ከሆነ፣ የወሬያችሁ ዋናው አጀንዳ እናንተ ሳትሆኑ ሌላ አካል ወይም ሌላ ሰው ከሆነ ማንም ሰው እንዲያከብራችሁ አትጠብቁ። ምክንያቱም ሐሜተኛ መሆን ወይም ጎሲፐር መሆን አንድም በእግዚአብሔር አይወደድም፣ ሁለትም ደግሞ ሰው የማይወደው። በሰዓቱ በደንብ ሊያዳምጣችሁ ይችላል። ከዛ በኋላ ግን ይፈርድባችኋል። ይህ ሰው ምን አይነት ወረኛ ነው ሊላችሁ ይችላል። እንደዚህ ያለ ማለት ደግሞ ለእናንተ ምንም ቦታ አይኖረውም ማለት ነው። ብዙ የሚያወራ ሰው እንደማይከበር፣ ሐሜተኛ የሆነ ሰው እንደማይወደድ፣ እንደማይፈለግ፣ ከዛ በተቃራኒው ደግሞ ብዙ የማያወራ ዝምተኛ የሆነ ሰው ደግሞ እንደሚከበር ለማወቅ በዙሪያችሁ ያሉ ሰዎችን አስተውሏቸው። እናንተ የምታከብሩት ምን አይነት ሰውን ነው? እናንተ የምትወዱት የምትፈልጉት ምን አይነት ሰውን ነው? ሐሜተኛውን ሰው፣ ሁሌ ስለ ሰው የሚያወራውን ሰው፣ ሁሌ ሰዎችን ለመጣል የሚነሳውን ሰው፣ ሁሌ የሰዎች ስኬት የማያስደስተውን ሰው፣ ወይስ በተቃራኒው የሰዎች ደስታ የሚያስደስተውን ዝምተኛ የሆነውን መናገር ባለበት ሰዓት ብቻ የሚያወራውን ካወራም ስለ ራሱ የሚያወራውን የትኛውን ሰው ነው የምታከብሩት የምትወዱት? በእርግጠኝነት የምትወዱት ብዙ የማያወራውን ሰው ነው። የምታከብሩት ብዙ የማያወራውን ሰው ነው። ስለዚህ እናንተ ያንን ሰው እያከበራችሁ እናንተ ግን ወረኛ ወይም ሐሜተኛ ከሆናችሁ ሌላው ሰው እንዴት ሊያከብራችሁና ሊወዳችሁ ይችላል? ይህንን ጥያቄ ራሳችሁን ጠይቃችሁ ራሳችሁ መመለስ ትችላላችሁ። ምላስ አጥንት የላትም፣ ነገር ግን አጥንትን ሰርስራ ትገባለች። በተለይ ስለ ሰው የሚወራ ነገር፣ የራሳችሁን ጉዳይ ችላ ብላችሁ ስለ ሰዎች ማውራት፣ ሰዎችን ማማት፣ ሰዎችን ማሳጣት፣ ሰዎችን ዝቅ ማድረግ፣ በዛ ውስጥ የምታገኙት ምንም የተለየ ነገር የለም። ይህንን ስላደረጋችሁ ብቻ የሚወዳችሁና የሚያከብራችሁ ሰው የለም። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 9
በዘጠኝ ክብራችሁን ከሚነጥቋችሁ መጥፎ ልማዶች ውስጥ አሁን ላይ ክብሬን ዝቅ እያደረገው ነው ብላችሁ የምታስቡት የትኛው ልማድ እንደሆነ ኮሜንት አድርጉልኝ፣ አነበዋለሁ። የዋን-ቱ-ዋን ኮቺንግ እና የማማከር አገልግሎት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።